ሰላም ብለናል በያላችሁበት ሰላም ይሁን ቅዳሜ ከሳቶች ፋፈሽ ብለን ተከስተናል ለሰብልዬ አንድ ሙዚቃ በቅድሚያ እንዘፍናለን የሚል ከዚሁ ከጊዜያዊ ኮሚቴው ሰማው ምን ልታበረክቱ በነገራችን ላይ የኔና አብርሽ ሀሳብ አይደለም ያንተ ሀሳብ በኮሚቴው ኮሚቴው አላጸደቀው አዝደቆታል ሰብልዬ ፍንጭቷ የሚለውን ጋብዘንሻለሁ ቦላ ዛሬ ፍንጭቷ ልልክቷ ለሳሳነው ሰውነቷ ሸብረብ አካሄዷ ያዝ ነው መውደዷ ወጋ ነቀል አመለካከቷ ትሆንበት ሰብልዬ ቅዳሜ ከሰዓት በጣም ማመሰግነው የኔ ለሰብልዬ በዚህ ሳምንት ጋበዘን በጣም አመሰግናለሁ ሳምንት ደግሞ ተጸከየ እስከዛ ድረስ በደንብ እናስብበት አንድ ሳምንት እንግሊዘኛ ነው ማለት የኔ በጣም ማመሰግነው ስለጋበዝከኝ ኮሚቴው ተስማምቶበታል ፍንጭቷ አስረስቶን ነው አገባቡ አስረስቶን ነው እንጂ ኮሚቴው ተስማማው አብረን ነው የዘፈነው እኔ እኮ ላስገጥሞ ያሰብኩ ነበር ግን አሁን ታውቁ በፊት የቁንጅና ምልክት ምንላቸው ነገሮች አሁን እየጠፉ ነው ንቅሳት አሁን እየጠፋ ነው እዚች ጋር ጥቁር ነገር ነበረች አይደል የቁንጅና ምልክት ነው ፍንጭት ራሱ ፍንጭትም እየተጠበበ ነው አሁን የተጠበበ አሁን አይገርምም በፊት የቁንጅና ምልክት የሚባለው ነገር እና አይጥፉብን ያስፈልጋል መለያ ናቸው አሁን አንዳንድ ነገሮች ብዙ ሰው እኔን ሲያገኘኝ ፀጉርን እንዳትቀባው ይለኛል በቃ እንደ ምልክት ነው ሽበት ያለው እዚህ ጋር ሽበት ያለው ነው የምትባለውና ሽበት ያለው ልጅ ምናምን ይልሷልና ቀለም በጭራሽ እንዳትቀባ ማለት ይለኛል ብዙ ሰው ሳይ አረ ዋጋ ቀንሶላል ተመስገን በል መቀበል አራት አስቀያለ ዳጊ ሳምንት አሳይቶናል ዳጊና ላየው ባለፈው ሳምንት ግን ይሄንን ስንል ምን አስታውሳችሁ ይመስላችሁ አሁን በፊት የቁንጅና ምልክት ለሴቶች ማለት ነው እንዳለው ንቅሳት እቺ ጥቁር ብዙ ለወንድ ምን ነበር ለወንድ ጎፈሬ ማረግ እና ይሄ መፋቂያ ይዞ ነው መፋቂያ ተራለው አንቺ ተዋ ጎፈሬ ሁኚ ለወንድ እኮ እኔ አበጥራለሁ አንቺ ተዋ ስለወንድ እኮ ነው ያወራን ያለነው አይ ነው ጎፈሬውን እኮ መሰለኝ አይደል እንደዛ የሚላት የሷን ኖ የራሱ ነው እንጂ ጎፈሬ ሁኚልኝ ነው እኮ የሚላት ሁኚልኝ እኮ ነው የሚላት ሴቷን ነው ራሱ ሴቷን ነው ጎፈሬ ሁኚልኝ እኔ አበጥራለሁ አንቺ ተዋቢልኝ ነው አንቺ ተዋቢ ሰው ሴቷ ጎፈሬ እንድትሆን ነው አይደለ እኔ በእውነት የገባኝ በሙዚቃ ውስጥ እኮ የሷን ሊያበጥርላት ጎፈሬ ሁኚልኝ ነው የሚላት ጎፈሬ ሴት ለሴት ይሆናል ነው የምትሉት አይደል እናንተ አይ ይሆናል አለ እንጂ በደንብ ጎፈሬ ሴት ጎፈሬ በደንብ አለ እንደውም በጣም ነው ከወንድ ይልቅ መለያውን ለማንኛውም የቁንጅና ምልክቶች ላይ ያወራን ነው ለሴቶች ጠቀስን እንግዲህ ለወንድ ምን ነበር ነው እኔ አለባበስ አንደኛው እሺ ኖ አይ ፊት ላይ ወይ ይሆን እኔ ፀጉር ላይ ነው ብዙ አሁን አባቴም ድሮ እንትን የሚያደርገው ተቆርጠን ስንመጣ ግማሽ ሂሳብና የከፈልከው ይለኝ ነበር አሁን ብዙ ጊዜ አንቺ ፋሽን ብለሽ የኛው ጎኑን ተቆርጠሽ የኛውን አስቀርተሽ አይደል የምትመጪው ግማሽ ሂሳብና የከፈልከው ምናምን ይለኝ ነበር ለምን እነሱ ሲቆረጡ ወይ ወጥ ክሊንከት ነው የሚቆረጡት ወይ ደግሞ ሙሉን ነው አንድ ላይ የሚያሳድጉትና አንደኛ መለያቸው የነበረው ፀጉር ማሳደግ ካብርሽ በኋላ ወንድ ልጅ ውበት እንግዲህ አንዱ የሚባለው ታንቃሎ ደረቱ የሚባለው ነው በእውነት እኔ ናይቶ ማየት ነው ሲክስ ፓክ ነው አብርሽ ናይቶ ማየት ነው ሰበን አብርሽ እንደውም ሰባት ከፍ ይላል ዜሮ ፓክ እንዴት ነበረ ሳምንታችሁ ይኸውልሽ ለዛ እኮ ነው ጸጊ አንቺ እና አብርሽ ዳጊ ሆናችሁ ወንጭ ነበር ጸጊ በናፍቆት ትንሽ ደውል የቀናሽ ነበር ፌስታይም እያሳየዋት ፌስታይም ላይ ይሄ ነገር አዲስ አበባ ማን ነው ኢትዮጵያ ነው ወይስ አውስትራሊያ ነው ምናምን አለች ይሄ ተራራውን ስታይ ውሃውን ስታይ የደነገጥሽው ነገር ትዝ ይልሽ በጣም ደስ የሚለው እኔ በተለይ መጀመሪያ ይስል ነበርና የምር ከአዲስ አበባ ደግሞ በጣም ቅርብ ቦታ ሆኖ እንደዛ አይነት ቦታ ማግኘቴ በጣም ደስ ያለኝ ቅዝቃዜው አለ ግን ቅዝቃዜው ይለዋወጣል
ቀን ጠዋት ማታ የተለያየ ነው ቅዝቃዜውና ይፈራረቃል ነው የሚባለው የተለያየ ነው ግን ስቲል ውበቱን ስታይ ቅዝቃዜው ምኑም ትረሳዋለህ እና በጣም ጥሩ ጊዜ ነበር ያሳለፍነው አሪፍ ጊዜ ነበር ከዚህ በፊት ያው እንደ ቅዳሜ ከሰዓት ሁላችንም ሄደን አይተነዋል ብዙ ነገር አብረን ሞክረነዋል አይተነዋልና አሁን አዲስ ነገር ስለነበረ ነው ይሄር ነው አዲሱ ነገር ደግሞ በተለምዶ ቴንት የሚባለው ወይ ደግሞ ካምፒንግ ለሚያደርጉ ሰዎች የሚመች ቦታ ነው ካምፋየር አለ ማታ ላይ እሱ እሳት አቀጣጥለ ጥሩ የጓደኝነት ሰዓት ለማሳለፍ ያኔ አንተና ዳጊ እንደሸወዳችሁን አይደለም አስታውስከው እኛ ሄድን ጊዜ እኮ እንደ ካምፋየር ነገር አሰቃይተን እየጠበሱ ያበሉልን አስታውሳለሁ ማታ እሱ ነገር ሳይገባን ነው መጣ ሳይገባን ነው አብራሩልን አሁን ግን ካምፒንግ ካረጋችሁ በጣም አሪፍ ጊዜ ያሳልፋችኋል በጣም በዛ ላይ 150 ኪሎ ሜትር ነው በጣም ቅርብ ነው እውነት ነው እና ከከተማውን በፊት በትምህርት ቤትም ብትሄድ ከቤተሰብ ጋርም ብትሄድ ወይ ላንጋኖ ወይ ሶደሬ ምናምን ነው የምትሄደው ቅርብ ርቀት ላይ እንደ ቤተሰብ ለመዝናናት አሁን እንደ አንድ አማራጭ በጣም ቅርብ ርቀት ላይ ያለ በጣም ደስ የሚል ቦታ ነው ወንጪ ሰዎች እየሄዱ እንዲዝናኑ ነው እኛም እዛ ጋር ሄደን ያለውን ነገር አሳየ ነው የሌለ ነገር የለም ዋና ስቲም ያልሞከረው ጋለብን ፈረስ ጋለብን በዛ ላይ ደግሞ የአምቦሃ የተፈጥሮ ምንጩ ደግሞ አገሳኝ ገልጬ ነበር ወንጪ ደስ ይላል ህዝቡም ደስ ይላል ተፈጥሮ ውበቱም በጣም ደስ ይላል ዋናው ጋዝ ያለው ውሃ ምንጭ ነገር ጋዝ ያለው ውሃ ከፉልቅ እያለ እና ባዝም አለ ምንጩ የሚለውን ግጥም አስታወሽ ቆይ ዛሬ ዝም ነው ለሶስተኛ ጊዜ ምንጩ የሚለውን ግጥም አስታወሽ እዛ ጋር ብየው ነበር ፍልቅ የሚለው ግን አይ ቲንክ የአምቦ አይመስለኝም አምቦሃ ነው ራሱ አምቦሃ ነው ግሳቱ ራሱ የአምቦሃ ስትጠጣም እንትን የሚል የለም አምቦሃ አይቻለሁ ለማጣጥቻለሁ እኮ እዛ ጋር እኮ ነው ምንጩ ነገር አላገሳህም ኖ ማለት ስሙ አምቦ አይደለም ማለት ነው የአምቦ ውሃ ኤግዛክትሊ እዛው አምቦ ከተማ ነው ያለው የአምቦ ምንጭ ኖ ይሄ የአምቦ ውሃ የጋዝ ውሃ ነው ፍልቅ የሚለው እሱን የቀመስ ነው እና ደግሞ ባዛር ገዛ ደግሞ ሙቅ ውሃ አለ ብቻ ተፈጥሮ ደስ የሚል ነው ምን እንዳደረገች ልንገራችሁ ትልቁ ዋና ላይ ዳጊ ኖርቡራ ሊከተው ነበር ከዛ ምን ለምንድን ነው እላለሁ ልጅ አይሰምጥም ዳግዬ ተበላ እንደምንም ብሎ ተፈራፍሮ ወጣል እና ጥሩ ጊዜ ያሳልፈን የመጣ ነው አሁን ደግሞ በዓል እየመጣ ነው ጸግዬ ወንጪ ድገሚና ሂጂ ወንጪ ኋላ እንዳትቆጪ እንዴት ነው ቁጥሩ በጣም ባለፈው በጣም ኢንጆይ አድርገሽው ነበር በጣም ወንጪ በጣም የሚገርም ቦታ ነው በቃ በጣም የሚያምር ቦታ ሄደን ደግሞ በግሩፕ ስትሄድ ይሄ የራስ የሆነ ጨዋታ የሚፈጥር አይነት ግሩፕ ኖሮ ስንሄድ ደግሞ በጣም ነው ደስ የሚለው አሁን እኛ ፍለፊት የሚያዩን ሆስት ብቻ ሊሆን ይችላል ከጀርባ ያሉት ካሜራማኖች ዳይሬክተር ከጀርባ በቃ በጣም የሚገርም ጊዜ ነው ያሳለፍነው ከቦታው ማማር ውጪና ወንጪ በጣም ቅርብ ነው ሩቅ ይመስላል የሚያምር የሚገርም ቦታ ነው እኛ ያው እንግዲህ ሄደን አይተነዋል ሰብሊ ላንቺ ነው ለመጀመሪያ ጊዜ ሄድሽውና ያንቺም ስሜት እንደዛ ስለሆነ የእውነት ደስ ብሎናል ተጋብቷል ገና ሌላ ቦታ እንሄዳለን አሁን ቀኑ አጥሮባችኋል አላጠረባችሁ በጣም ቀኑ ነው ለሊቱ ረዝማል ቀኑ ጠዋት ስትነሳ ቶሎ አይነጋም የገና ጀንበር እያለች የገና ጀንበር ቶሎ ይመሻል ቶሎ አይነጋም ለሊቱ ረጅም ነው ቀኑ አጭር ነው ግን ሰዓቱ ተመሳሳይ ነው የገና ግን የሆነ በዓል እየደረሰ የምታውቅበት አንደኛው መንገድ ነውና ገና ድሮ በትምህርት ቤትም በምንም ስንማር ዝም ይለው ክፍሉን ዲኮር ማድረግ ወረቀት ቆራርጠህ ምናምን እንደዚህ አይነት ነገሮች ነበሩት ገና ደስ የሚል ነገር አለ እና አሁን ገና እየመጣ መሆኑ በጀንበሩ ነው የሚታወቀውና የሆነ ደስ የሚል ስሜት አለ አይ ገና ነው እኮ ለነገሩ አንድ ምናምን አለ ታህሳስ ወር መግባቱ ነው ግን ያው ስሜቱ ይፈጠራል ነው በቃ ታህሳስ ሲገባ አሉ አስቀድሞ ምን ሰማቸው ማስታወቂያዎች እንኳን ሳይቀርቆ ስሜት ይፈጥራሉ የሆነ ባዛር ሊደርስ ሲል ምናምን አለ የበዓል ስሜት የሚፈጥሩ ነገሮችና ገና በጣም ተወዳጅ በዓል በጣም የሌላው ሀገር ደግሞ ያው ክሪስማስ እየደረሰ ስለሆነ የማየው ነገር አለ የክሪስማስ በየቦታው ሆቴሎች ላይ ምናምን ያው የውጭ እንትኖችንም ለእንትን ለማለት መሰለኝ
ክሪስማስ እንደደረሰ ብዙ የሚያመለክቱ ነገሮች አሉ። ጊዜው እየገሰገሰ እኔ ግን ቃል የሚገዙ ሰዎች እውነት አሳባለኝ እንዴ አሁን በዓል ሳይደርስ ቢገዙ አሪፍ። በዓል ሲደርስ እኮ ብዙ ነገር ይጨምራልና ብዙ ጊዜ አሁን እቃ የሚገዛ ሰው በዓልን ጠብቆ ይገዛልና ብዙ ነገሮች ይጨምራሉ። ይዛኔ በዝም ብለህ በዕለት ተዕለት ህይወት ላይ ብትገዛ ይሻላል። አሁን ፍሪጅ የሚገዛ ሰው ግዴታ በዓል መድረስ የለበትም። ሊቀንስ ይችላል። ግን ቆይ ግን አብሽን በዓል ሲገዛ የሆነ ደስ የሚል ቫይብ ያለው ይመስለኛል። ጫማ ለብሰን እንደመተኛት ማለት እኔ ግን ቆይ አሁን መሰረታዊ የሆኑ ነገሮች እኮ ለበዓል አይገዙም። አሁን እናንተ እንዳልከው ሶፋ፣ ፍሪጅ ምናምን ለበዓል ይገዛሉ። የሚቀይር ሰው አለ ለበዓል ተጠብቆ ከስንት ዓመት አንዴ ሊሆን ይችላል እንጂ በዓል ሲደርሱ የምንገዛቸው ወይ ለበዓል የሚያስፈልጉ ነገር ናቸው ወይ ቤት ለማሳመር አሉ አይደል? እሱ ደግሞ ከግርግሩ ጋር አንድ ላይ ይሄዳል ይመስለኛል እንግዲህ እንጂ መሰረታዊ የምንላቸው ነገር ለበዓል ማለት ሀብታም ግን ትቀር እንችልም ወይ እናንተ ቤት ሶፋ በየበዓሉ የሚቀየረው በጣም ሀብታም ግን ይጸዳል። ደስ የሚለው ዓመት በዓል ተጸድቶ ምን ብለውና አዲስ ነገር ደግሞ ስታስገቢ ቤት ደግሞ ያው አሮጌ የሆነውን ነገር በአዲስ ለመተካት መሰለኝ አይደል አባባል። ለበዓል የሚወጡ እንትኖችስ ብርጭቆና ሳህኖች የሚደረደሩት ነገር እዛ ሳሎን የሚደረደሩት አሁን ቀርቷል። እሱ ግን አሁን ወጥተው ከሳሎን ወጥተዋል። ለማንኛውም በዓል መምጣቱ ደስ የሚለው መዳረሻው ስሜቱ ነው። ገና ደግሞ ደስ የሚለው ከገና በኋላ ጥምቀት አለ፣ የሰርግ ጊዜ ይመጣል። በቃ ይሄ ድምቅ ያለ ጊዜ የሚመጣበት ነውና ደጋሾችም እንግዲህ ካሁኑ ጥሩ ጊዜ እንመኝላችኋለን። ጥሩ የውጪ ጊዜ እንመኝላችኋለን። ስለዚህ የቅዳሜ ከሰዓት ቤተሰቦችም እኛ ጋር ስለመጣችሁ በጣም ደስ ብሎናል። ሁል ጊዜ ከኛ ጋር ስለምታሳልፉት ጊዜ በጣም እናመሰግናችኋለን። ችሎታቸውን ይዘው ነው የመጡት። ስለዚህ በቀጥታ ወደ እነሱ አልፈን ምን ይዘው መጡ የሚለውን ብንጠይቅስ? እጅ ከመጎሽ ታለንት ይታየኛል። ፊት ለፊት አይን ኮንታክት እያደረግን ነው። ስለዚህ ማን ልበል ስምን? ስሜኑ መርሰን አብደላ ይባላል ወይም ኑሜ ቻቻ እባላለሁ። የመጣሁት ከኳስ ሜዳ ነው። ይዤው የመጣሁት ዘፈን የቴዎድሮስ ታደሰን ነው። ጥፋተኛው ገላ የሚለው በጣም አሪፍ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማለት ከቀረ ሕይወት ምኑን ሰመረ። የኔ ሕይወት ያላንቺ አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ እያለው ለበደልኩሽ በደል በእንባ ብመልሰው የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። አመሰግናለሁ። የኳስ ሜዳ ልጆች እኮ የሚታወቁበት ነገር አለ። ጨዋታ በደንብ ይችላሉ። ቃላት መቀጠል ምናምን ይችላሉ። እሱን ትችላለህ በደንብ? አዎ። እስኪ አንዳንድ ነገሮች አስለምደን። አንድ የሰፈራችን ልጅ ነውና ሆስፒታል ሄደና ሊመረመር ታሞ ሆስፒታል ሄደና በየ8 ሰዓት ልዩነት መድኃኒቱ ሰር ተባለ። ከዛ እሱ በየ4 ሰዓት ልዩነት ነው መድኃኒቱን የሚወስደው። እዛ ተመልሶ ዶክተሩ ጋር ሄደና በየ8 ሰዓት ልዩነት አንድ የመድኃኒቱን ሰድ የተባልከው ለምን በየ4 ሰዓቱ ልዩነት መድኃኒት ትወስዳለህ ሲባል አይ ባክቴሪያዎችን ሰርፕራይዝ ላድርግ ብዬ ነው። ባላሰብ ሰዓት አታክ ሊያደርጋቸው ድንገተኛ ደስ ይላል። እስኪ ሌላ አንድ ከዛ ውጭ ደግሞ ወይ ቃላት ቅጠል አስተምረን እኛ ስለማንችል ያው እንዴት ያው ሲሆነ ነገር ስተወራ ነው የምቀጥለው። እስኪ አንድ ነገር አውሪ ደስ ያለሽ። ፍንጭቷ ውጭ ነው፣ ውጭ ሎኒ ነው፣ ሊዮኒ ሜሲ ነው፣ ሜሲ አለሚያ ነው፣ ያያ ቱሬ ነው፣ ቱሬራ ነው፣ አራምሴ ነው፣ ሴንተር ነው፣ ተሪክ ነው፣ ዊክዴ ነው፣ ዳይናሚክስ ነው፣ ሜክሲኮ ነው፣ ኩሪራ ነው፣ ራግቢ ነው፣ ቢልዋ ነው፣ ዋናተኛ ነው፣ ተኛ ተነሳ ነው፣ ተነሳ ነው፣ ያና ሰኛ ውጭ ነው።
ያው በመጨረሻ ባልሻቸው እየቀጣጠልኩ ብታያቸው መጨረሻቸውን እያልኩ ነው። የመጨረሻውን ቃል ዎች ሊዮኒ ሜሲ ያለሚያ ያያ ቱሬራ ራምሴ ሴንተር ተርዊክ ዊክዴይ ዳይናሚክስ ሜክሲኮ ኮሌራ ራግቢ ቢላ ዋናተኛ ተነሳ። አሁን ገባኝ። ከፍንጭቷ ጀምረን ከፍንጭቷ በመጨረሻ ዎች ሊዮኒ ሜሲ ያለሚያ ያያ ቱሬ ምናምን እንደዚህ አለ። አይ ሰፈር አካባቢ እንዲህ ብዙ ቅጠሎች አሉ። ለምሳሌ የሆነ ሰው እያለፈ ምራቁን ቱ ይላል ቱታ ነው አሉት። ቱታ እንደዚህ ያለ አንዱም ሲመታ በጣም ቅጠላ ከመቀጠሉ የተነሳ ቤት አቀጥል ተብሎ ይመቱታል በቀበቶ። እዛ ሰውነቱ ጧ ሲል ጧፍ ነው ይላል እየተመታ። ቋንቋንም ተግባቡት ማለት ነው። አዎ እንደዚህ የሆነ ነገር ስቶሪ ዝም ብሎ ይቀጣጠላል። ኳስ ሜዳ አካባቢ ላይ በዛ ይቀጣጠላል በዛ እና ግን ተግባባችሁ በደንብ ደስ ይላል። በነገራችን ላይ በሙዚቃም በጣም ይታወቃሉ። ዘይኑ የሚባል ልጅ አለ ሸክላ የሚያጫወት በጣም አሪፍ ኦልዲሶች አሉት። ዘይንያ ለኖ ዛለም ብራዘር አቦ ጎበዝ ስለ ሙዚቃ በደንብ የሚያውቅ ልጅ ነው። ኳስ ሜዳ ልጆች እንደዚህ ነው። ቴዲ አፍሮ እንጀምር ራሱ አንጨርሰውም እና ቴዲ አፍሮን ጨምሮ በጣም ብዙ ሙዚቀኞች አሉ እዛ አካባቢ። የአርት ሰዎች በጣም ብዙ አሉ። ስለዚህ ኳስ ሜዳዎች ይመቻቹ። ወደ ቀጣይ እንለፍ። እሺ ማንም በላንተ እንተወው። ሰሚር ጃፈር እባላለሁ። ሰሚር ጃፈር። ሰሚር ጃፈር። ምን ይዘህልን መጣ ዛሬ? የነዋይ ደበቤ ማዕበል ነው የሚለው። ማዕበል ነው። በጣም አሪፍ። ዛሬ ድሮ ሙዚቃ ነው። እሺ እንስማው። ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ነፋስ ወይ አልወቅሰው ወይ አልከስን ድካስ አይነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃው አይንቶ ይውጣው እንጂ ሌላ ማን ሊረዳው እየተፈጥሮ ቅርሷን ስቦኝ ዘፍቅ ያለው የውቅያኖስ ሳሳ ምርኮኛ ሆኛለሁ ሞገደኛው የኃይለኛ ፍቅሯ ሸብቦ ከባህሩ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆንሽ አውጪው በሏት። ስለዚህ ዛሬ ከግራና ከቀኝ አንዳንድ ሰው ብቻ ነው ችሎታ ያለው። እውነት ነው። ሰርፕራይዝ ተደርገን በጣም ከነጣቢ ተደረገ። ከነጣቢ ንምምር ቀያት ማታ መቆረማኝ በጣም ሁላ በጋሰቅ ቆይ እንግዲህ ቅዳሜ ከሳት ይመስል ምን ለማለት ፈልገህ ነው አትሉ። አሁን የኳስ ሜዳው ልጅ ቀጠለ። እኔ ደግሞ ወደ ግራ ነው የምችለው። ወደ ግራ ከቀኝ ወደ ከግራ ወደ ግራ። ለምሳሌ የቆቅ ስጋ በላው ቢጥመኝ መረቁ መታማት አይቀርም ምን ቢጠነቀቁ። ይሄ ነው ነገርየው። ወደ ግራ ነው ባለው። ሬዲ ናችሁ? እንደዛ ነሽ። ቀጥልሽ ቁቀነ ጠቢ ንምምር ቀያት ማታ መቆረማኝ በጠቢ ሁላ በጋሰቅ ቆይ ሰርፕራይዝ ነበር። በጣም ያዝናናችሁ ዛሬ በእውነት የኳስ ሜዳው ሲገርመኝ የዮኒ በጣም ያዝናናችሁ ቅዳሜ ብሏል ዛሬ። ስለዚህ በዚህ መልኩ በሳቅ በጨዋታ በቁም ነገር ቅዳሜ ከሰዓትን ጀምረናል። እስከ ፕሮግራማችን ፍጻሜ እናንተ ብቻ አብራችሁ ነው።